ሰላምን መንገድ ላይ አገኘቻቸውና ሰላም እንዴት ናችሁ? አሁን ይቅርታ ግን ማኪ ደውላ የሆነ ነገር ብላኝ ነበርነ እናም ነገሩ አስደንጋጭ ነው እና ዛሬ አንተ ፍቅረኛን ታስተዋውቃለህ መሰለኝና ስለዚህ ፍቅረኛህን በመርፌ ወይ በመርዛ ልትገላት ትፈልጋለች እና እንደዛ አለችኝ። ምን? አዎ እባክሽ አንድ ነገር ትተባበርኛለሽ? ለዛሬ አንቺን ፍቅረኛ ያድርጌ ላስተዋውቅሽ። እሺ ብላ ቀጥ ብላ ስትሄድ እንግዲህ የራሷ ጓደኛ ሆና ተገኘች ወይዘሪት ሰላም። አሁን ይሄንን መርፌ ከምሰካብሽ እና ከዚህ ቤት ቀጥ ብለሽ ከምትወጪ የቱን ትመርጫለሽ? እያለች እየጎተተቻት እንግዲህ ወደ በሩ ጠጋ ስታረጋት የትም አትሄድም ብለው አስቆማት። ከዛ በኋላ ናታን ልክ ልኳን ነገራት። እናቲቱም አንገቷን ደፋች። ከዛ የናታን እናት ማሚ ዝም ትያለሽ እንዴ? እኔ ምንም የምለው ነገር የለኝም። ስራዋ አሳፍሯታል። ምክንያቱም እችን ማኪን ለልጇ ልትድራት ለምን እንዳሰበች አላውቅም። ሀብታም ትሁን ገንዘብ አላት ይሁን አላውቅም። እና ማኪን የናታን ሚስት ልታደርጋት ትፈልጋለች። ሰላም ደግሞ የቤቱ ሰራተኛ ስለሆነች ለልጅ ያስመጠነውም ነው። ገብቷቸዋል አይደለ? ሰላም ደግሞ እንግዲህ ናታን የሚያፈቅረው ሰላም ነው። ወደ ቀለበት አድርጎላታል። ታዲያ ማኪ ያንን ቀለበት እጇ ላይ አድርጋ ቆይ ይሄ ቀለበት የተደረገልሽ የኔ የፕሮግራሜ ቀን በዛችው ፕሮግራሜን ላካሄድ ትንሽ ሰዓታት ሲቀር ለእኔ ስልክ ተደውሎልኝ ወጣው ታገትኩኝ። ይህን ቀለበት ማን ነው ያደረገልሽ ብላ ብታፋጠታትም ሰላም ግን እኔ የድሮ ስጦታ ነው፣ ስለዚህ አጋጣሚ አግኝቼው ነው ያጠለቅኩትኝ ምናምን ብላ እንግዲህ ሸወደቻት። ትናንትና ታዲያ ናታን ሰላም ማነሽ ማኪ ሴት ሁሉ አልቆ አንቺ ብቻ ብትቀሪ እንኳን እዚች ምድር ላይ በፍጹም ምን አንቺን ሚስት ላደርግሽ አልችልም። ምን አይነት የተረገምሽ አየሽ፣ አብሬሽ ሳልኖር እንደዚህ ያደረግሽ፣ አብሬሽ ብኖር ደግሞ መገመት አቅተኛል። ስለዚህ አይንሽን ማየት አልፈልግም ማለት። ከዛ በኋላ እንግዲህ ሮዚና በጣም ደስ አላት። ሰላምና ናታን እንግዲህ እሷንም ፕራንክ አድርገዋታል ማለት ነው። ሮዛ በጣም ተናዳ ነበረ። አንተ ምን እያደረክ ነው? ቆይ አንተ እኔ ላንተ ብዬ አይደለ እንዴ ያ ሁሉ መስዋዕት የከፈልኩትኝ? እንዴት እንደዚህ? እሺ እኔ ያንተ እህት ስለሆንኩ ላንተ መወግን መስሎ ከሆነ ተሳስተሃል ናታን። ቆይ ሰላም አታሳዝንህም እንዴ? ለምንድን ነው ልቧን የምትሰብረው? ብላ ለሰላምዬ እንግዲህ ጥብቅ ቆማ ነበረ። ከዛ በኋላ ምንም ማድረግ አልችልም፣ በቃ ከዛሬ ጀምሮ እሷ ናት ፍቅረኛዬ አለ። እውነቴን ነው የምልህ በጣም ነው የማዝንብህ አለች። ግን በስተመጨረሻም እንግዲህ ደስ አላት ማለት ነው ሮዛ። ከዛ በኋላ እንግዲህ ወይዘሪት ማኪ አይ ናታንን አጥቼማ መኖር አልፈልግም እንዴ፣ ያለ ናታንማ መኖር አልችልም እዚች ምድር ላይ። አዎ ናታን የኔ ብቻ ነው፣ የማንም ሊሆን አይችልም እያለች እንግዲህ መድኃኒት አነሳችና ቃም አድርጋ ብሞት ይሻለኛል እንጂ ናታን የሰው ሌላ ሰው ሆኖ ማየት አልፈልግም አለች። ከዛ እንግዲህ መድኃኒቱን ቃመችና እንትን ስትል ሴትይቱ መጣች። በመጀመሪያ የናታን እናት መጣችና ማሚ አንቺም ተቀይመሽኛል እንዴ? እኔ አሁን ምንም መምልሽ ነገር የለኝም። ከዚህ በኋላ ይሄ ሁሉ ነገር ካየ በኋላ ናታን ያንቺ ይሆናል ማለት ዘበት ነው። እኔም አልድከም አንቺም አትድከሚ። ስለዚህ በቃ ይሄንን ቤት ዛሬውኑ ለቀሽ ሂጂ አለቻት። ማሚ የት? በቃ አላቅም፣ ከዚህ ውጭ ምልሽ ነገር የለኝም። በቃ ቤቱን ለቀሽ ሂጂ። ከዚህ በኋላ አንቺና እሱ አንድ ላይ መሆን አትችሉም። ስለዚህ እባክሽ ቤቴን ለቀሽ ውልቅ በይልኝ ብላ ተጥላት ሄደች። እንዴ ናትና ማኪ ይሄማ አይሆንም። አዎ እኔ ናታንን የኔ ብቻ ማድረግ ነው የምፈልገው፣ የሌላ ሰው ሆኖ ማየት አልፈልግም። በሞት ይሻለኛል፣ ሞቴን እመርጣለሁ። አዎ መሞት ነው የምፈልገው እንጂ ናታን የሌላ ሰው ሆኖ ማየት አልፈልግም እያለች እንግዲህ ያዙ ይልቀቁኝ አለች። ከዛ በኋላ መድኃኒቱን ከየት እንዳመጣች አላውቅም። እንግዲህ ለዛች ለልጅቷ የተሰናዳ መድኃኒት ነበር መሰለኝ። እሱን አንስታ እንግዲህ ቃማ እዛው ዝርራለች ማለት ነው። ማን ተጎዳ? እራሷን የጎዳችውና አስቸጋሪ ነው አንዳንድ ጊዜ። ነገር ግን ያው የሚገርመኝ ነገር አለ ማለት የማይወደንን እንከተላለን፣ የምንወደንን ደግሞ አንፈልገውም። እና
አሁን ሰላም ማናት ማኪ እንግዲህ ይሄ ልጅ በፍጹም አያፈቅራትም። እናቱ ናት ማኪን እንዳይገባ የምትፈልገው። ከኔ ትዕዛዝ ውጪ ሞቼ ይገኛለሁ፣ አንገቴ ይቆረጥ እያለች እናቲቱ ናት ልጁን ግራ ያጋባችው። ታዲያ ሮዛ ራሷን ወንድ እያስመሰለች ራሷን እየቀየረች እያስፈራራቻት ነበር። ከዛ በኋላ ትላንትና እንግዲህ ወይዘሪት ማኪ አንገቷን ብለህ ድፋት፣ አዎ ድፋት፣ ቶሎ በል እየተከታተለ እንግዲህ እንደምንም ብላ የሆነ ቤት ውስጥ ገብታ ናታን እየሮጠ ልብስ ይዞላት ሄዶ ቅያሬ እንግዲህ ቀይራ ወጣች ከወንድሟ ጋራ። ከዛ በኋላ ሱዛ ተከትሎ ሄሎ አለቃ የለም፣ እስቲ ገባና ያው ውስጥ ገብተው ስታየው ሲያይ የለም፣ አምልጧል፣ ሰውየው የለም፣ አንተ የማትረባ እሰራልሃለሁ ምናምን አለች እና እሱም እየሮጠ ሄደ። ማንን ሊያገኝ ይችላል? ማንንም ሊያገኝ አይችልም። ስለዚህ ወይዘሮ ሮዛ ያላት አማራጭ ማናትቺ ማኪ ከናታን ህይወት ውስጥ ውልቅ ብለው መውጣት ነው። አንዳንድ ጊዜ በግድ የኔ ካልሆነ የሚባል ነገር አይሆንም እና ብቻ ዞሮ እንግዲህ ትናንትና ያው እንዳያችሁት ነው። ከዛ በኋላ እንግዲህ ጥሏት ውልቅ አለ። እሷም ታዲያ በጣም ተናደደች። ማሚ አሁን ፍቅረኛውን ያምጣት፣ ችግር የለውም እንተዋወቃታለን። ከዛ በኋላ ግን ጥሩ ሰፕራይዝ አዘጋጅቼላታለሁ፣ እሱን እሰጣታለሁ አለች። እንዴ የኔ ልጅ ምን አዘጋጅተች ነው? ማሚ ሙች እንደ ዛሬ አትደሰችም ብላ ያሳየቻት። እንዳትሞት አትሞትም፣ የሚገል አይደለም፣ አትፍሪ እናቴ። ነገር ግን እንግዲህ ያሰቡትም ያቀዱትም ሁሉም ነገር ከሸፈባቸው። ሰላም ተብዬዋ ማናትቺ እንግዲህ ማኪ በጣም ተናደደች፣ ፊቷን ነጨች፣ ጸጉሯን ነቀለች። ምንም ማድረግ አይቻልም። ተንኮል ራስን ነው ጠልፎ የሚጥለውና ታዲያ ወይዘሪት ሰላም ተንኮሏ ራሷን ጠልፎ ጣላት። እንግዲህ ሰላምና ናታንም አብረው እየኖሩ ነው በፍቅር። ወይ የናታን እናት ደግሞ ሰላምን በፍጹም አትወዳትም። ማለትም ሰራተኛ ከሰራተኛ ጋር ልጅ መሆን አይችልም ነው። ሮዛ ደግሞ ሰላምን በጣም ተወዳታለች። ደስ ይላል ግን እኮ የእውነት ማለትም ሁሉም አንድ ላይ ጠላት ቢሆን ሰላም ላይ ያስጠላ ነበር። ግን ታዲያ ሮዛ ሰላምን በጣም ነው የምትወዳት። ይቺ ማኪ ተብዬዋን ደግሞ ለአይኗም አትወዳትም። ስለዚህ እንግዲህ ወይዘሪት ማኪ ናታንን አጥቼ መኖር አልችልም፣ ራሴን ባጠፋ ይሻለኛል፣ አዎ ራሴን አጠፋለሁ፣ በፍጹም አልኖርም እያለች ያዙ ይልቀቁኛለች። ከዛ በኋላ እንግዲህ እንደው እነኚህ ሰዎች የሆነ ያሰቡት ነገር ቢኖር ነው እንጂ እንዴት ነው ቆይ ፍቅረኛህን አምጣና አስተዋውቀኝ ያለችው? ከእሷ ውጭ እኮ እንድታገባ አልፈልግም እያለች የምትለኝ ሴትዮ ዛሬ ምን ሆና ነው? ሮዛ የሆነ ተንኮል ያሰበው አይመስልሽም? በጣም መስሎኛል እንጂ ቀላል መስሎኛል እንዴ? እናቴና ወይዘሪት ማኪ የሆነ ያሰቡልህ ነገር አለ። ፍቅረኛህን እንግዲህ ሌላ ሰው አላቅም ብቻ ምን ማድረግ እንዳለብህ እያለች ከዛ ሮዛ እንግዲህ በጣም ተጨንቃ ነበረ። ሮዛ ታዲያ ልጅቷን ስታያት ግልብጥብጥ መሬት ሰማዩ ነበር የዞረባት። በጣም ተናደደች። በጣም ከዛ ስለመጣሽ ደስ ብሎኛል፣ የልጄ ፍቅረኛ ስለሆንሽም በጣም ደስ ብሎኛል እያለች ስሰክስ የናታን እናት አውቃ እኮ ነው። ታዲያ ናታን እንዳይነቃባቸው ነበር ነገሩ። ናታን ታዲያ የጠነሰሱትን ጥንስስ ቀድሞ አውቋል። ማኪና እናቱ ያደረጉት ነገር ቀላል ነገር አልነበረም። የሰው እንግዲህ በርዘው ሊገሉ ሀሳብ ነበራቸው። ሀሳባቸውን ደግሞ ናታን አፈረሰባቸው። ያ ነገር ነው እንግዲህ በጣም ያናደዳት ማኪ። አልተሳካላትም ያሰበችው ነገር። ስለዚህ ያለት አማራጭ ራሷን ማጥፋት ብቻ ነው እና እንግዲህ እንዳያቸዋት ነው። ትናንትና ራሴን አጠፋለሁ ብቻ አልፈልግም ከዚህ በኋላ አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።